ክቡራትና ክቡራን ተመልሰን ተገናኝተናል። የሞዳ ዝግጅታችንን እየተከታተላችሁ ነበር። አሁን ደግሞ ሰዓቱ የእንግዳ ሰዓት ላይ እንገኛለን። የተለያዩ እንግዶች ወደዚህ መድረክ አምጥተን ከኛ ጋር ይጨዋወታሉ። ሀሳብ ካላቸው ሀሳባቸውን ይነግሩናልና በዚህ የእንግዳ ሰዓታችን ደግሞ እስኪ ለዛሬ እንግዳ አድርገን ወደ እናንተ ይዘን የመጣ ነው ማንን ነው፣ ሀሳባቸውስ ምንድነው የሚለውን ከነሱ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። የሸገር ከተማ አስተዳደር የሙስሊም የአካል ጉዳተኞች ማህበር ናቸው እነዚህ ወንድሞቻችን ከዚህ ከፊታችን የምታዩቸውና መጀመሪያ ስማቸውን ከማስተዋወቅ እንጀምርና ከዛ ደግሞ ወደዚህ ያመጣቸው ምን እንደሆነ በዝርዝር ይነግሩናል። እስኪ መጀመሪያ ራሳችሁን በማስተዋወቅ እንጀምር። ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ መላ የመንበር ቲቪ ተከታዮች በሙሉ እንዲሁም የተከበራችሁ የመንበር ቲቪ ጋዜጠኞች በመጀመሪያ ላይ ሰላም አለይኩም ወራህመቱላሂ ወበረካቱ ያልኩኝ እንደገና ደግሞ እንግዳ አድርጋችሁ ጉዳያችን ነው ብላችሁ እዚህ ድረስ መተን ይሄን እንድናቀርብ የፈቀዳችሁልን ምስጋናዬ በአላህና በድርጅታችን ስም ምስጋናዬ ከልብ ነው እላለሁ። ስሜ ገና ገቢ ይባላል። የሸገር ከተማ ሙስሊም አካል ጉዳተኞች ማህበር ኃላፊው ነኝ። እሺ መርሐባ። የወንድማችን ደግሞ እንስማ። እስኪ ወንድማችን ስምህን ንገረን። ስሜ ኑሪቱና ይባላል። ያው ኮሚቴ ነኝ። ኦኬ። መቼ ነው የተመሰረተው የሸገር ሙስሊሞች የአካል ጉዳተኞች ማህበር? እስቲ እሱን ከመንገር እንጀምር። ምክንያቱም ብዙዎች እንደዚህ አይነት ተቋሞች ምናልባት በሚዲያ ላይ ብዙም ስለማይነገሩ ያሉበት ሁኔታ ብዙዎች አያውቁምና መቼ ነው የተመሰረተው? እንዴት ነው የተጀመረው? አሁን አዲስ ይመስላል ስሙ ሲሰማም ሙስሊም የአካል ጉዳተኞች ማህበር ሲባል ምናልባት የአካል ጉዳተኞች ማህበር አለ ግን የሙስሊም ደግሞ የለም። በተለይ በጣም አሳሳቢ ነገርም ነው እንደ ማህበረሰብ ትልቁ ክፍተታችንም ነው ብዬ አስባለሁና እንደ ማህበር ተደራጅቶ እዚህ ጉዳይ ላይ መንቀሳቀስ ወይ ደግሞ በተቋም ደረጃ መገኘት በጣም ትልቅ ጉዳይ ነውና መቼ ነው የተመሰረተው ተቋማችሁ? ከመመስረቱ በፊት በምን አይነት ሁኔታ እንቅስቃሴ አድርጋችሁ ነው ሰርቲፊኬት እስከ ማውጣት የደረሳችሁት የሚለውን ነገሩን እስኪ። እኛ በነገራችን ላይ ከተለያየ ቦታ ነው እዛ ሰበታ የተሰበሰብነው ለትምህርት ጉዳይ ማለት ነውና እስከ 2015 ድረስ የተለያዩ ችግሮች ነበረብን እና እነዚህ ችግሮችን በተናጠል ከምንሄድ በጋራ ብንሄድ ይሄን ችግር መቅረፍ እንችላለን ብለን እንቅስቃሴ ነበር የጀመርነው። 2015 ላይ የተጀመረው እንቅስቃሴ መጨረሻ ላይ በሸገር ከተማ መጅሊስ ወይም እስልምና ጉዳዮች ምክር ቤት ማለት ነው እውቅና አግኝቶ መጨረሻ ላይ ነሐሴ 8 2016 ላይ ይሄ ህጋዊ ላይሰንስ አገኘንና ማህበራችን ተመሰረተ ማለት ነው። እሺ፣ ከመመስረታችሁ በፊት በምን አይነት መንገድ ነው የተገናኛችሁት እና ብዛታችሁስ ምን ያህል ነበር? ምናልባት የሐሳቡ አመንጭስ ማን ነው የሚለው ደግሞ በዚሁ አጋጣሚ ብንሰማ እንደ ማህበር ብንደራጅ ጉዳያችን ይሰማልናል የሚለውን ሐሳብ ያመጣው ማን ነው? ትክክል። መጀመሪያ ጉዳይ በነገራችን ላይ ከ2015 በፊት እኛን በራሳችን ነው ማርዳት ያለብን የሚል ትልቅ ራዕይ ይዘን ነበር የተነሳ ነው። ማለትም ልጆቻችን ነበሩ ቁርአን ላይ ትልቅ ደረጃ ላይ ደረሱ ነበሩ እና ደግሞ የተለያዩ ሰዎች አሁን ህግ ያጠኑ ነበሩና እነዚህ ልጆች ችግራችን ለምንስ አይፈታም? ስለዚህ የሆነ ሐሳብ ማማንጨት አለብን ብሎ ሐሳቡ መጀመሪያ ከኛ ከራሳችን ነው ተነሳ እና የዛኔ ብዛታችን ከ100 ያልተናነሰ እንሆናለን ማለት ሐሳቡን የጀመርነው ማለት ነውና ከዛ ይሄ ሐሳብ ስንጀምር ደግሞ በዋነኝነት የተወሰኑ ሰዎች 4-5 የሚሆኑ
እንቅስቃሴ ጀመሩ። እንግዲህ እንቅስቃሴን በምንድን ነው የጀመሩ? አንደኛ ልጆቹን በመሰብሰብ ነበረ። ማለት እኛ አሁን በተለይ ከ9ኛ ክፍል በኋላ ተከራይተን ነው በየቦታ ተበትነን ነው የምንኖርና የተበተኑትን ልጆች አንድ ላይ በመሰብሰብ ነበር የተጀመረው። ከዛ እሱን ከሰበሰብነው በኋላ ሳምፕል ወስደን ማለት አሁን በነገራችን ላይ የተለያዩ ብዙ ችሎታዎች አሉ ከኛ ልጆች መሃል ማለት ነው እና እነዚህን እንደ ሳምፕል አሳይተን ለሸገር ከተማ መጅሊስ እኛ እንደዚህ አይነት ልጆች አሉን፣ እነዚህ አይነት ልጆች ደግሞ የሆነ ሴንተር ቢደረግላቸው ከዚህ በተሻለ ጥሩ ደረጃ ላይ ሊደርሱ ይችላሉ የሚል ሐሳብ አሳወቀን። እሱን ስናሳወቅ ከዛ መጅሊሱም ይህን ሐሳብ ለመረዳት ነበረ። በዚህ ሁኔታ ነበር እንትን የተጀመረው ከ2015 እስከ 16 ባለው በዚህ ሁኔታ ነበር የተጀመረው። ከዛ መጅሊሱ ቀጥታ መጥቶ ነው ይሄን ነገር ያደረገልን። እስኪ ወንድሜም ድምጽህን እንድንሰማ ከተመሰረታችሁ ጀምሮ ምን አይነት እንቅስቃሴ አድርጋችኋል? ማለት በተግባር መሬት የወረደ ነገር የሰራችሁት ምንድነው የሚለውን ብትነግረኝ በዛው። ያው ቁርአን እንደሚቀሩ ተጀምረናል። ወንድም እንዳነሳው የኛ ችግር ብዙ ነው። እነሱን የኛ ልጆች ለመሰባሰብ ብዙ ትግል ተደርገናል። ያው ብዙ ሀሳቦች እሱ ቢያነሳ መረዳት መርሃባ። እስኪ ጨምርበት። እሺ እኔ ልጨምርበት። ምንድነው ይሄ ድርጅት ከተመሰረተበት ጊዜ ጀምሮ እስካሁን ምን መሬት የወረደውን ሰርቷል ለሚል መጀመሪያው የድርጅቱ ዓላማው ቢታይ ጥሩ ነበር። ምክንያቱም ከዛ አንፃር ነው የሚሰራው ማለት ነው እና አሁን ከድርጅቱ ዓላማዎች መካከል የመጀመሪያና ዋነኛው ቁርአን ማስቀራት ነበረ። ቁርአንና ሐዲስን ለምን እነዚህ ልጆች ሙስሊም ናቸው። ሲቀጥል ደግሞ ከተለያየ ቦታ ከኦሮሚያ ክፍል ነው የሚመጡት እና ሲመጡ ደግሞ በተለይ አሁን መንግስት አሁን አዲስ ካርኩላም አውጥቷልና በዛ ምክንያት ህፃን ናቸው የሚመጡት። ትልቆቹም ደግሞ የሚመጡ ምንም ስለ ዲናቸው ምንም አያውቁም። ሲቀጥል ደግሞ ከክርስቲያን ወገኖቻቸው ጋር አንድ ላይ ስለሚኖሩ ምናልባት ተጽዕኖ ያድርባቸዋል ብለን ስለምናስብ መጀመሪያ አሁን የሰራ ነውና መሬት ላይ ወርዷል ብለን የምናስበው አንደኛ ደረጃ እንደ ዓላማችን እንዳቀድነው ቁርአን ማስጀመር ነው። አሁን ቁርአን በተግባር በተለይ ቅዳሜና እሁድ ጠዋት ከ3 ሰዓት እስከ 5 ሰዓት ባለው ለወንዶች፣ ለሴት ደግሞ ጠዋት ከ3 ሰዓት እስከ 7 ሰዓት ስትሪክትሊ ማንም ሰው መጥቶ ማየት የሚችል አስጀምረናል፣ እያስቀራን ነው። አንደኛ ይሄ ነው። ሁለተኛ ደግሞ ሐዲስ ማለትም አንዳንድ ዳዓዎች ያስፈልጋሉ። እነዚህ ዳዓዎች ደግሞ እዛው ሰበታ ክፍለ ከተማ ቀበሌ 07 ኑር ሰላም መስጂድ ውስጥ ሼህ ያሲን ከዲር በሚባል ኡስታዝ ይደረግልናል። ይሄ እንደ አንደኛና እንደ ዋነኛው እንትን ያዝነው ነው። ሲቀጥል ደግሞ አሁን በቅርቡ ራሱ በዚህ ሁኔታ ቀርቶ ቁርአን በቃል ያፈዙትን ሴቶች እህቶቻችን አስመርቀናል። ያው ማንም ሰው መጥቶ ማየት የሚችል ነው። ምናልባት አካል ጉዳተኛም በተመለከተ እንደ ማህበረሰብ ብዙ የመረዳት ክፍተቶች አሉብንና እናንተ ደግሞ እዛ ቦታ ላይ ሆናችሁ እንደ ሙስሊም በተለይ ደግሞ ሙስሊሙ ማህበረሰብ አካል ጉዳተኞችን በምን አይነት መልኩ ቢረዳ ጥሩ ነው ብላችሁ ታስባላችሁ? በዚሁ መልእክት ብታስተላልፉ ጥሩ ነው። ምክንያቱም ይሄ ክፍተት የተፈጠረው ወይ ደግሞ የአካል ጉዳተኞች ማህበር እስካሁን ድረስ ያልኖረው ምናልባት እናንተ ከተመሰረታችሁ ወይ ሰርተፊኬት ከያዛችሁ ኦልሞስት ወደ 3 አመት ማለት ነው። 3 አመት ይሆናቸዋልና ከዚህ ቀደም ስለምን አልነበረም የሚል ጥያቄ እንድናነሳ ያደርገናልና እንደ ተቋምም እንደ መጅሊስም እንዴት ትኩረት ቢሰጠው ትላላችሁ? ማህበረሰቡስ እንዴት ነው አካል ጉዳተኞችን በተመለከተ ማህበራችሁን በተመለከተ ምን አይነት መረዳት እንዲኖረው ትፈልጋላችሁ? ኦኬ መጀመሪያ ማህበረሰቡ ስለ አካል ጉዳተኛና አካል ጉዳተኝነት ማወቅ ያለበት ማወቅ ሲባል ምንድነው? አንደኛ መታወቅ ያለበት አካል ጉዳተኛ እንደማንኛውም ሰው ነው። ማንም ሰው መስራት የሚችለውን ሊሰራው ይችላል ማለት መስራት ይችላል፣ አቅጣጫው ቢለያይም። ስለዚህ መጀመሪያ
ህዝቡም ሆነ መጅሊስ መረዳት ያለበት ምንድነው አካል ጉዳተኝነት ማለት ምንም እንዳልሆነ ምንም ማለት ጉዳት አለ ግን ደግሞ ጉዳት አንተ ጉዳት ነው ብለ ካላማንክበት እንደ ጉዳት አይቆጠርም አሁን ለምሳሌ እኛ አይነ ስውሮች ነን አይነ ስውር በመሆናችን ምክንያት አሁን አብዛኞቹ እንደሚያስቡ እነዚህ ልጆች አይነ ስውር በመሆናቸው ምክንያት አያነቡም ማንበብ አይችሉም መጻፍ አይችሉም ብሎ የሚያስቡ አሉ ግን ደግሞ እኛ ሌላ አካላችን አሰልጥነን በሱ ቦታ ልንጠቀም እንችላለን አሁን ልክ ሌሎቹ በአይናቸው እንደሚያነቡና እንደሚጽፉ ሁሉ እኛ ደግሞ በእጃችን ማንበብና መጻፍ እንችላለን ማለት ነው ስለዚህ አሁን እንዴት ነው አሁን መረዳት ያለበት ማለት ነው ህዝቡ አካል ጉዳተኝነት ማለት ምንም እንዳልሆነና አካል ጉዳተኛ ድጋፍ ቢደረግላቸው እንደማንኛውም ሰው የፈለገ ቦታ መድረስ እንደሚችል ማወቅ ያለበት ድጋፍ ሲባል ይታወቃል ያው ማንንም ሰው ሙሉ አይደለም በነገራችን ላይ ጉዳቱ የተለያየ ጉዳት ይሆናል እንጂ ውስጣዊ ጉዳት ወይም ውጫዊ ጉዳት ሰው በራሱ ጎደሎ ነው ይባላል እና ማንንም ሰው ሙሉ ባለመሆኑ የተለያየ እርዳታ እንደሚፈልጉ ሁሉ እኛም ደግሞ ሰው በመሆናችን እና አካል ጉዳተኛ በመሆናችን ሙሉ ስላልሆነ የተለያየ ድጋፍ ከወገኖቻችን እንፈልጋለን እንጂ አካል ጉዳተኛ መሆናችንና አካል ጉዳተኝነት እንደበታችነት ሊታይ አይገባም እንደዛ ይረዳ ያስባል መልካም ስለዚህ ለማጠቃለያ ያህል ማህበራችሁ ምን አይነት ድጋፍ ሊደረግለት ይገባል በተቋሞች እናንተን ማገዝ የሚፈልጉ ከሆነ ሙስሊሙ ማህበረሰብስ እናንተን በምን አይነት መንገድ ነው ማገዝ የሚችለው መልእክት ማስተላለፍ የምትችሉ ከሆነ ይሄን በተመለከተ መልእክት ብታስተላልፉልን ምን አይነት እገዛ ቢደረግላችሁ ለእናንተ ጥሩ ነው ኦኬ በነገራችን ላይ ድጋፍ ስንል ብዙ የድጋፍ አይነቶች አሉ ከሐሳብ ድጋፍ ጀምሮ ማለት ነውና እኛው የምንፈልገው አንደኛ ብዙ አባላቶች በውስጡ አቅፎ ይዞታል 219 አባላቶች ይዞታልና እነዚህ ችግሮች አባላቶች የተለያዩ ችግሮች አለባቸውና ስለዚህ ሊረዱን ጥሩ ነው በሚያስበው እኔ እንደ ድርጅቱ ኃላፊ አንደኛ ኢኮኖሚ ወይም ፋይናንሻል ኤድ በተመለከተ እሱም ቢያደርጉልን ለምን ድርጅት ሲንቀሳቀስ ፋይናንስ ነው የሚፈልገው ያለ ፋይናንስ ምንም አይንቀሳቀስም ሲቀጥል ደግሞ እነዚህ አባላቶቻችን የተለያዩ ችግሮች ናቸው አሁን ለምሳሌ ስራ አጦች አሉ እና ቤት ተከራይቶ ደግሞ የሚኖሩ አብዛኞቻቸው አሉ እነዚህ ልጆች ቤት ለመከራየት ምግባቸውን ለመብላት ለልብሳቸው ብር ያስፈልጋቸዋል ሲቀጥል ደግሞ እኛም እዚህ ድርጅት ውስጥ እስክንሰራ ድረስ የተለያየ ስራ ለመስራት ፋይናንስ ብር ያስፈልገናል ሲቀጥል ደግሞ ኢንሻአላህ አላህ ካለ ለወደፊት መድረሳ ወይም ደግሞ እስልምና ትምህርት ቤት መክፈት አስበናል ለምን ሌሎቹ አሁን ላይ ያሉ ለአካል ጉዳተኛ አመቺ ባለመሆናቸው ማለት ነውና ለእነዚህን ድርጊቶች ለመስራት ፋይናንስ ስለሚያስፈልግን በመጀመሪያ ደረጃ የፋይናንስ ድጋፍ አይነት ቢደረግልን ወይም የብር ድጋፍ አይነት ማለት ነው ቢደረግልን ጥሩ ነው ብለን እናስባለን ከዛ በመቀጠል ግን እሱን ማይችል ሰው ከሐሳብ ድጋፍ ጀምሮ የቻለውን የድጋፍ አይነት ቢያደርግልን ደስ ይለናል አሁን ለተለያዩ ችግሮች ብዙ ድጋፍ እንደሚያስፈልገን ነገር አወርተናል ሲቀጥል ደግሞ ቢሮ የለንም አሁን ቢሮ ማጣታችን በነገራችን ላይ ትልቅ ውድቀት ማለት እንደዛ ሆኖ ሊታይ ይችላልና ለሱም ድጋፍ ይደረግልን እና ድጋፍ ስታደርጉልን እኛን የሚታዩበትን ስልክ ቁጥርና እንትን ስለሚያስፈልግ ነውና ስልክ ቁጥር 0916481714 ኃላፊ ወይም የኔ ቁጥር የገና ገቢ ብላችሁ ብትደውሉ እንዲሁም ደግሞ 0928875053 የድርጅቱ ቁጥር ወይም ደግሞ በሶሻል ሚዲያ ሶሻል ድረገጽ በፌስቡክ በዋትስአፕ እና በቴሌግራም ሸገር ሙስሊም ዲስአቢሊቲ አሶሲዬሽን ብላችሁ ልታዩን ትችላላችሁ ወይም ደግሞ እዛ ሆናችሁ ልትደግፉን ለፈለጋችሁ አካውንት ቁጥር ንግድ ባንክ 1060931492 7 ወይም
ዘምዘም ባንክ 00 37 93 36 20 10 1 ላይ ልትደግፉን ትችላላችሁ። እና መጨረሻ ላይ የሚያወራችሁ ነገር ልታውቁልን የሚገባ ነገር የሸገር ከተማ እስልምና ጉዳይ ወይም የሸገር አካል ጉዳተኞች ማህበር ተብሎ የሚንቀሳቀስ ብቸኛው ድርጅት ወይም ማህበር ቢኖር የኛው ማህበር ብቻ ነው። ይሄን ያልኩት ምናልባት አንዳንድ ሰዎች በስም ሊነግዱ ስለሚችሉ ከዚህ እንድትቆጥቡ ለማለት ያክል ነው። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተመልካቾቻችን የእንግዳ ሰዓታችን ይህን ይመስል ነበር። እንግዲህ እዚህ እንግዳ አድርገን የጋበዝናቸው ወንድሞቻችን የሸገር ከተማ አስተዳደር የአካል ጉዳተኞች ማህበር የሙስሊም አካል ጉዳተኞች ማህበር ስራ አስኪያጆች እንዲሁም መስራቾች ናቸው። እነዚህን ወንድሞቻችን በተለያየ አቅም እንድንደግፍ ከታች አድራሻ እናስቀምጥላችኋለን። እነሱም ቀደም ብለው በቃላቸው ተናግረዋል። በዚህ አድራሻ መሰረት እገዛ እንድናደርግላቸው ጥሪያችንን እናስተላልፋለን። እንግዲህ በመወዳ ዝግጅታችን ከመዝናኛ ሰዓታችን አረፍ ብለን ደግሞ በእንደዚህ ያለ ቁም ነገር ብቅ እንላለን። እንግዲህ ጥሩ መልእክት እንዳገኛችሁ ተስፋ አድርጋለሁ። እናንተ ደግሞ ይሄን ዝግጅት እንዳያችሁ ለነሱ ድጋፍ ማድረጋችሁን እንዳትዘነጉ መልእክታችንን እናስተላልፋለን። ሌሎች የመወዳ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።